አልቻልሽም። እርጉዝ ናት ሆነልሽ? ምን ፈለግሽ አንቺ? በእግዚአብሔር ያለምንም ነገር አንቺ አስመሳይ አንቺ ነሽ። ሌላ አፍሽን የምትከፍቺው በጣም ባለጌ ሰው ነሽ። ጽግሻ ለምን አትቀመጭም? ቤት ነው የተቀመጡት። ዛሬ በእናትህ ዝም በል በቃ። እሺ አንመጣም በቃ። እህትነቱን ጓደኝነቱ ሁሉም ነገር ይቀራል። እኔ እንደዚህ አድርጌ ማስመርምሬ በሚስትንም አልመጣም እኮ። እሺ ጭንቅላቴ ውስጥ የሌለ ነገር የሚፈጠር እኮ። እሺ ዳኒ፣ እሺ እግዚአብሔር አለ። በዚህ ልክ ማመን ግን በጣም አምናታለሁ። ይሄ ሁሉ ሰላም ስለተማመነችብኝ አምናታለሁ። እኛ ሴት ስለሆነ እናውቀዋለን። ኤቭሪቲንግ ገባ። ማንም የሞኝ ዘፈን ጊዜ አበባ በቃ አንድ ነገር ነው ችክ የምትለው አለቀ እኮ በቃ። በእሷ ስህተት አንተ ሰዎች ይሄን ያልማመን ይገርመኛል። በአንተ ስህተት ይኸውልህ በቃ ጽጌ በሰራችሁ ስህተት አንተ የላ ስህተት ውስጥ ገብተሃል። አሁን ሶስተኛ ስህተት ውስጥ ልጅ ደግሞ ስህተት ሊሆን አይችልም። አሁንም ልጅ ስህተት አይደለም። እሺ ያቆያል እንዴ ዶክተር? እውነት? እሺ ተከትላት ሂድ። እሺ ተከትላት ሂድ። አዎ ተከትላት ነይ። ጽጌ ታይ በቃ ነይ። አንቺ ካየች ነይ የእሱ ጉዳይ ነው። እኛ የውጤትና ተብላሽ ተቀይራ የእሱ ላይ ማለት ይሄ ራሱ ማወቅ ስላለበት ይሄን ነገር ግዴታ ማስተካከል አለበት። ሞኝ አደረገን እንደኛ ሲጀምር ሞኝ አይደለም። ይቅርታ ዶክተር ከበጠበጠ። እሺ አይ በጣም እንትን ታካሚዎችም እንትን እያሉ ስለሆነ እልህ ስለያዘ ነው ዛሬ። ከዚህ በኋላ ወደዚህ ዳኒ ሽንት ለመስጠት እኮ ይሄን ያህል አያቆይም። አልገባኝም። አንተም የሷ ተባባሪ እየሆንክ ነው ሲጀመር። እኔ ለምንድን ማወቅ አልፈልግም። ዳኒ ምንድን ነው ለሱ ከባድ ነው። አንዴ ትጨርስ። ምንድን ነው ሜሪ በዚህ ልቀሽ ሜሪ ሰበባ አሁን እሱ እዚህ ጋር በመጣ ሰዓት እዛ ምን እንደምታደርግ አውቃለሁ። ልህ ያዘን ቤት ይሻላል። ለምን እንደሆነ ታውቂያለሽ? እኛን በጣም ነው የሚያስቀቅ እንዴ ጽጌ በማርያም ነው የሽንት መመርመሪያ ነው እዚህ ጋር። ዳኒ ምን ሰጠው ልትል እኮ ቆይ ዝም በይ። የሽንት መመርመሪያውን ይዛ ነው። በምን ነው ይዛ? በእጇ ነው ይዛ የምትመጣው። ዶክተሩ ነው እንዲሰጠኝ የሚገባው። አስቀመጠልሽ። እሱ ወስዶ አያሸናሽ ማስቀመጠልሽ። ልጅ ለበናትሽ የምታደርገው ነገር ድርጊቷ ሁሉ በእናትሽ የሌለ ነው። አይ ውጤቱን እስካውቀው እኔ ራሴ ቦቆ ጀመር ማለት ነው። አንዳንድ ነገር ሲደርግ ብቃት ሲጀሽ እንሽት ነው በሚታጆ እንዲዘልች መጣ ሲጀመር ባላልቶ ዶክተር እሺ ቆይ ግቢ። ለኛ ኳር ለምሰጥ ይመጣል ዶክተር ይመጣል። ጌታ ይሁን የመጨረሻ ነው ብለሽ እንደዚህ የምትናገሪ አይመለከትሽም። አዎ ግባንቻ ብርሃን ምንም አሰራም እኛ ጋር አንተ ይገባ እንዴት እንዳስጠላኝ ዝም ብለህ አንረጋጋም። በጣም አበዛኸው። ለአንተ መስዋዕትነት ይሄን ያህል መክፈልኛ አይጠበቅብንም። አሁን የዚህ የውጤቱ እንትን የመጨረሻ ነው ለኛ። ከዳኒ ጋር ያለሽ ነገር ማስተካከል ወይ ደግሞ ከዳኒ ጋር ያለሽ ነገር ለማቋረጥ እኔ እንደዚህ አይነት ምክር አልፈልግም። መጀመሪያ የማልፈልገው ነገር አይደለም። እሺ ሻቃ እንደገና አዳምጪ። ምንም ነገር ሲሆን ይሄም ልጅ እኮ ያሳዝናል። እኔ በጣም ያሳዝነኛል በእውነት። ይሄ ልጅ እኮ ታውሮ ነው ላይ ነው የሚታየው። አልትራሳውንድ በጣም አሪፍ። ቴንክ ዩ ዶክተር። በጣም ይዛት ይዳል። ማን ይነካሻል? ሂጂ አይሄዳለሁ አንቺ በፖሊስ ተንጠልጥለሽ ትወጫለሽ። ህግ የለም ጭራሽ አይኗ ላይ ያይታለት አንተ አይ እማታፍር ከተለየ ጽጌ እንዴ እንዲማ አድል አንስት ችሌባ ተሽከራርሞ በር ለመዝጋት
ያው የላብራቶሪ ክፍል የሚለው ነው ያው እንደኛ ታችን ነው ሕክምና ቦታ ላይ ነው የመጣው። ያ ነገር አይደለም የመጣው። እኛ ምንም አልጠየቅንም። ደረጃ ወተን የቆምነው ዳኒ ከዳኒ ጋር እንጨቃጨቅ ከማን ጋር እንጨቃጨቅ ግራ ገባኝ እኮ እና ሰጀነት ለምን ማዘጋሳ አልትራሳውንድ ልትነሳው ማየት እንፈልጋለን። እኔ ከገቡ ይበቃል። ጽጌታዩ አይመለከታትም እስከ መጨረሻው አይመለከታትም። ዝጋው ዝጋ። አንቺ ተነስቶ ለሷ ሳይድ ይዛል እንዴ? እኛ ለሱ እዚህ እየደከምን እየተጨቃጨቁ ችግር አለ ዶክተር? አልነሳም። እንዴት ትነሳለች ጽጌ? አልትራሳውንድ እኮ ቢታይ እኛ ነን ያለነው ታውቃላችሁ። እኔ አንቺ እሷ ምናምን ምክንያቱም እኛን ነው የማትፈልገን ገባሽ? እኛን ነው አቮይድ ማድረግ ያለባት። አሁን ምንድን ነው ምንድን ነው የፈጠረው? ጨዋታችሁ እዚህ ድረስ ነው የምትሰማው? ሰምተናል፣ ግን ከአንተ አልነሳም አልትራሳውንድ አለችህ አላለች። ሰምተናል። የሽንት ውጤት እስኪደርስ ጠብቆ ብሎኝ ነው። ዛሬ ከኛ ጋር ፋይት ማድረግ ነው ይሻላል። አልገባኝም። እናንተ በዚህ ልክ ለምን እንደተጠራጠራችኋት በዚህ ልክ እንዳላመናችሁ ሴቶች ነን። ሴቶች ስለሆናችሁ አጠፋንም ዶክተር ይጨርስ። አዎ ጨርሰናል። እስኪ የሽንት ምርመራ ውጤቱ የሚድረስና የሁለቱም ውጤት አብረን ያቆያል እንደ የሽንት ምርመራ ዶክተር? ሁለት ደቂቃ። እሺ ኧረ እንጠብቃለን 20 ደቂቃ። እሺ አንድ ነገር ልንገርህ፣ እኛ ለአንተ በማሰብ በክፋት ምናምን አትሰሩ፣ ችግር የለውም። የሽንት ምርመራ እየመጣ ነው ጽጌ። የሽንት እስከሚመጣ ለምን አልትራሳውንድ አትታይም? ዶክተር ምንድነው በዚህ ልክ የሽንት ውጤት እስከሚመጣ አልትራሳውንድ መታየት ትችላለች አይደል? ካሜራውን አምጣ ነው እንዴ እኮ ምንም እንዴ ምናምን አይደለም ዳኒ። ያለ ዛሬ አታገኘኝም፣ ችግር የለውም። እንደዚህ አትሰለቸንም፣ ችግር የለውም። ማየት እንፈልጋለን። አልገባኝም። አታፍሩ? ምንድነው ለዚህ ድረስ ጭራሽ ገብታችሁ ልታዩ ነው እንዴ? ካልወጡ ልመረመር እንዴ? ለምን አውቀሽ ተረጋጊ። ውጪ እንወጣለን፣ እንወጣለን። ማን ይቀር የፈለግሽ? ሁልሽም ውጪ። እኔ እዚህ መሆን ይችላል ዶክተር። እኔ ተለከተኝ። አንተ ትችላለህ። ስለዚህ ወጣችሁ ውጡ። ውጪ፣ ውጪ፣ ቶሎ በይ። እሺ እሱን ተረጋጊ። እኔ አስወጣችኋለሁ። ውጡ እባካችሁ። አሁን ማወቅ እንፈልጋለን። እዚህ ጋር ያለው ነገር የተፈጠረው ነገር ማወቅ እንፈልጋለን። ሰዓታችንን እናመሰግናለን በጣም ስላሰባችሁ። እሱ ተረጋጊ። ሽንት ምርመራው እየተሰራልሽ ነው። በቃ ይሄኛው በጣም አይተፈለግን። በቃ ችግር የለውም። እሺ አንቺ ተኝና ቼክ ዶክተር ልክ ነህ እንዳልከን ቅድም የሽንቱ ምርመራ በቂ ነው፣ ግን ደግሞ አልትራሳውንድ ከማየት የሽንቱ መቶ አንድ ላይ ብናየው ችግር የለውም። አልትራሳውንድ ቢቀድም ችግር የለውም። አልትራሳውንዱም ማየት ይቻላል። እንደዛ አልትራሳውንድ ነው የሚቀድመው? አዎ አልትራሳውንድ ቅድሚያ እናይልሽ፣ ውጤቱን አብረን እንነጋገራለን። አይ በሽንቴ ችግር የለውም። አትደናገጪ፣ ችግር የለውም። እሱ ውጭ ችግር የለውም። ተረጋጊ። አይዞሽ ተደናገጥሽ ታውቃለህ። አደናገጧት። አይዞሽ እሱ ችግር የለውም። ልጃችን አይታይም እንዴ ዶክተር? ሲራገጥ ማየት ፈልጋለሁ። ሲራገጥ ማየት ፈልጋለሁ። ይራገጣል ብለሽኝ ይሆናል። ሲረግጥሽ ማየት ፈልጋለሁ። እኔም ልጅ እያለሁ ትራገጣለህ ትለኝ ነበር እናቴ ወደ ውስጥ እያለሁ። እሱም በእኔ ወጥቶ ነው መሰለኝ ይራገጣል። ይበቃል።
ተነሽ ጨረሰች አይደል ዶክተር? ጨርሳለች። ምን ነው ሶሪ ምንሽ? አይ ምን ልክ ነው አይደል? ግን ምርመራው ሁሉ በትክክል ነው የተከናወነው። አዎ በትክክል ነው። ገና ውጤት አልሰማሁም እኮ ነው ሲተላገጥሽ። አይ ልጅሽ ደህና ነው? አይዞሽ ደህና ነው። ምርመራው በስነ ስርዓት ተመርምረሻል። ውጤቱን ደግሞ የሽንት ምርመራ ይድረስና ሁለቱም ትፈትሻለሽ። አይዞሽ ግን የመጀመሪያው አስኖር እኮ ዶክተር የመጀመሪያው አስኖር ማሽኖቹ ምናምን ልክ ናቸው አይደል? አዎ እንዴ በጣም አትፍሪ ነኝ እንዴ እኔ እኮ አብሬሻለሁ። እኔ እኮ ነኝ አብሬሻለሁ። ስሚ እንትኑ ነው ነገሩ። አይዞሽ እሺ ውጤቱን ተደናገጥሽ። ምን ሆነሽ ነው? አይ ውጤቱ ቶሎ እንዲነግረን አንድ ላይ ነግራችኋለሁ አለ እኮ የሽንቱን ይስማል ይነግራል። እሺ ዶክተር እናመሰግናለን ዶክተር። እሺ ገና አንቺ ቪዲዮ ይለቅና አሳይሻለሁ። ይሄኛውን እንጨርሳለን ጊዜ አሳይሻለሁ። ከኔ ጋር የምታወር ሴትም አይደለሽ። በእናትሽ ሁሉ ነገር ውጤቱን አዴታችን ሰበው ለምን አብረን አንሰማው? እናንተ መስማት አይጠበቅባችሁም። አባት ነው አባት የመስማት መብት አለኝ። አባት እኮ ይሄ ዳንዬ መጀመሪያ መስማት እፈልጋለሁ። ስለ ልጅ ያለውን ነገር ማወቅ እፈልጋለሁ። መብቴ ነው። ለምን ብቻሽን ለምን ትገቢያለሽ? ምን ምክንያት አለሽ? ብቻሽን የምትገቢበት ስለዚህ እገባለሁ። በቃ ምክንያት ካለሽ እኔ አልገባኝም። በዚህ ልክ እኮ መከራከር አይጠበቅብሽም። ግልጽ እኮ ነው። ያስፈራሽ መከራከር አይጠበቅብሽም። አይመለከትሽም። እስኪ መብትክ ነው። ይዘሃት ግባ። ግዴታ እዚህ ጋር መጨቃጨቅ እንዴ አንቺ ወንድ እሱ ሴት እየሆነ እኮ ነው። አይደለም ዳንዬ፣ እንደዛ አይደለም። እኔ አንዴ ልስማና ትሰማለህ። ዳኒ እርጉዝ ስለሆንሽ ነው ኤፍሱ በጣም እየታገዝኩ ዝቅ እያልኩ ያለሁት። ተረዳሽ? ዝም ብሎ ሽሽሽ አሻንጉሊት መሰለሽ። መብት አለኝ። ዝም ያልኩሽ እኮ ፈርቼ አይደለም። በቃ መብት አለኝ። ከፈለግሽ አንቺ ውጪ እኔ ሰምቼ ነግሬሻለሁ። በቃ እገባለሁ። መብቴ ነው የመግባት መብት አለኝ። ተረዳሽ? ስለዚህ ማወቅ መብት አለኝ። ግቢ። ውጤቱን እንሰማለን ብለሽ ምን ችግር የለውም። እሺ አረፍ በይ። ይቅርታ ዶክተር ለሚፈጠሩ ችግሮች እና በጣም ይቅርታ። ውጤታችን ደረሳለ። ውጤት ደርሷል። የመጀመሪያው ስለሆነ ምናምን ውጤታችን ደርሷል። ውጤት እነሱ ይስሙት ወይስ አይ እቺ ተሳምጭ እኮ ነው። ብቻ ነገር ይፈልጋል። እኔ እኮ አባቱ ነኝ። ኤፍሱ እኮ አይደለም ዳኒ፣ አባት ስለሆንክ ሳይሆን እኔ ብቻዬን ልስማና ከዛ በኋላ ነው ተነግረሃለሁ። መስማት የፈለግሽው ዶክተር፣ እኔ አብሬያት ባለቤቷ ኮንኩኝ አብሬያት በሰማ ምንድን ችግሩ? ቢሰማ ምንም ችግር የለውም። ለምንድን ነው አንቺ አዲስ ህግ የምትወጪው? ለምንድን ነው አዲስ ህግ የምትወጪው? አዲስ ህግ እያወጣሁ አይደለም ዳኒ። ስሚኝ፣ እነሱ ተሰብስበው የሚጠብቁት የኔን መዋረድ ነው። ለምን ትዋረጂው እንዴ? አንቺ ለምን ትዋረጂው? አላሸሽኝም አይደል እንዴ? እዋረዳለሁ እያልኩ አይደለም። እሺ፣ ግን እኔ መጀመሪያ ልስማና ከነሱ ምንም ችግር የለውም። አንቺ ለምን ከነሱ እኩል ትነግሪኛለሽ? እኔ እኮ ባለቤትሽ ነኝ አይደል? የልጅሽ አባት ነኝ። ሰው መስማት አለብኝ እዚህ ቁጭዬ። አንቺ ዋሸሽው ነገር ከሌለ ምንም ካለ ለምን ነው ትፈሪው? ከቅድም ጀምሮ እያዩሽ ነው፣ የተደናገጥሽ ነው፣ የተርበተበትሽ ነው። ለምን ነው እንደዚህ ሆንሽው? ምክንያቱ ምንድን ነው እንዴ? ይቅርታ ዶክተር፣ እኔ በግል ቤታችን ላይ ብዙ ነገር ከላይ ላለው ምርመራ ለምታረጊው ክትትል የእሱ መኖር ጥሩ ነው አንቺ። ስለዚህ ተረዳዱና ጤሽን ሰምተሽ አንተ ደግሞ መካከልሽ ማሽኖቹ ምናምን ግን ልክ ናቸው አይደል? እሱ ጥያቄ ነው የምጠይቂው ዳኒ። ለአንቺ አዲስ ነገር ነው የተፈጠረው? ለእኔ አዲስ ነገር ተፈጠረ እያልኩኝ ሳይሆን
ነገሮች በትክክል ያለ ስህተት እንዲደረጉ ነው የምፈልገው። ምንም ችግር የለም። ያለ ስህተት ውጤትሽን ደርሷል። እሱን ለስንስታት እንሻለን በደንብ እኮ ግን ቅድም አልትራሳውንዱ ልክ እኔ ሌላ መመረመርበት ቦታ እንደዚህ አይደለም። አልትራሳውንድ ሲያደርጉ የሆነ ሴንስ አደርጋለሁ። እዚህ ግን ምንም የተሰማኝ አልነበረም። ለዛ ነው እንደዚህ እየጠየኩ ምን አይነት ነገር ነው እየወረሸልሽው? ተመሳሳይ ስራ እኮ ነው የሚሰራው። ተመሳሳይ ስራ ቢሰራም እኔ እዛ አልትራሳውንድ እንደዚህ ሲናኩኝ የሆነ ነገር ይሰማኛል። እዚህ ግን ምንም አልተሰማኝም ቅድም። ለዛ ነው ምንድነው አልተጫነሽ ይሆናል ለግድ መሰማት አለበት እንዴ? አሁን እኮ ውስጥሽ ያለው ልጅ አለ የለም ነው እንጂ ጥያቄው እኮ አንቺ ይሰማሽ አይሰማሽ አይደለም እኮ። እንደዚህ ሲመረምሩኝ እዛ ድሮ ይሰማኝ ነበረ ነው እያልኩ ያለው። ችግር የለውም ዶክተር ውጤት ነው በሌላ ህመምና በዚህኛው የተለያየ ነው እኮ ነው። በሌላ ህመም ሳይሆን ልጅ የጤንነቱን ለማየት ሲሄድ ሲነኩኝ ይሰማኛል የሆነ ነገር። እዚህ ግን ምንም አልሰማኝም። ለዛ ነው ለምን ያልተሰማሽ? አልተሰማኝም። ኦልሬዲ እያየን ነበር እኮ ሆድሽ ላይ እኮ እየሄደ ነበር። እንኳን አይደለም አንቺ በህይወት ያለሽ ሰው በህይወት የሌለ ሰው ነው ይሄን ነገር ሴንስ ላይ ያደረገው እንጂ በህይወት እያለሽ እዚህ ጋር እንደዚህ እየሄደብሽ አልተሰማኝም የምትይው እንዴት ነው ያልተሰማሽ? እሱና እንትኑና አይደል ባይሰማሽ አትይም እንዴ? ባይንሽ አትረጂም እንዴ? እሱን ይሄ የማይሆን ምክንያት ነው የሰጠሻለሽ። የሰጠሻለሽ ምክንያት ምንም ለሚሰጠው ውጤት ራስሽን አሳምነሽ ተዘጋጅተሽ መስማት ነው ያለብሽ። እሺ ተዘጋጅተሽ መስማት ነው ያለብሽ ውጤትሽን እንጂ ስለ መሳሪያው ስለ ምርመራ ሂደቱ ኃላፊነቱን የምንወስደው እኛ ነን። እሺ ዶክተር። አይ ህይወቴ ከተበላሸ በኋላ ነገር ከተበላሸ በኋላ ስህተት ነው ምናምን ብትለኝ እኔ ምንም እዚህ ጋር ስለማይጠቅመኝ ነው። ለምንድን ነው ህይወትሽ የሚበላሽ? ከባድ ምርመራ አይደለም እያደረግሽ የእርግዝና ምርመራ ነው ያደረግሽ። እነሱ ቆመው የሚጠብቁት የኔን ውርደት ነው። አንቺ ለምን የምትዋረጅ የመሰለሽ አልገባኝም። የምዋረድ መስሎኝ አይደለም። ነገሮቹ ልክ ናቸው ወይ መሳሪያው ልክ ነው ወይ ነው እኮ እርጉዝ ነሽ። በቃ እርጉዝ ነሽ አይደለ? የምን መዋረድ ነው የምታወሪው? በቃ እርጉዝ አይደለሽ እንዴ? ችግር የለውም ዶክተር የውጤቱን ነገር አሁን እርግዝና የለሽ። እሺ እርግዝና የለውም። ሽንት ምርመራም ላይ የለም። አልትራሳውንድም ላይ የሚያሳይ ነገር የለውም። እሺ ማለት ዶክተር አንቺ ካደረገው የራሷ መጥቶ ተስቦልሻል። እኔ እኮ ተናግሬያለሁ። ልክ አይደለም ምርመራው ብዬ ተናግሬያለሁ። ምርመራው ምኑ ጋር ልክ አይደለም። ልክ አይደለም። እኔ ሲጀመር ተሰምቶኛል። አንድ ዝም ትያለሽ ዶክተር ነው ማለት አይ እንደዚህ ኮርቱ ምርመራ በትክክል ነው የተሰራው። እሺ ይሄ ዶክተር እዚህ ጋር የሚያሳየው ልጅ የለውም አይደለም ዳኒ ጌታን አይደለም እንደሱ አይደለም። እኔ ተሰምቶኛል ልክ እንዳልመረመረኝ ዳኒ የሚያስፈልገውን ኤቲክስ ጠቅሞ እንዳለ የመረመረሽ ሜሮና የሚያስፈልገውን ኤቲክስ እንዳለ ተከትሎ ነው የመረመረሽ። እሺ አትዋሺ። ልክ አይደለም የመረመረኝ። እሱ ውሸትሽ ነበረ። አንቺ ህፃን ነሽ። ነገ ጊዜውን ጠብቆ እርግዝና እሺ ዶክተር እንደዚህ ልክ አይደለም። የተመረመረው ነገር ልክ አይደለም። እሱን አትለቂ ዳኒ። ሌላ ቦታ ሄጄ እመረመራለሁ። ቅድም ከሜሮን ጋር ሲያወራ ነበር። ምን ብለው ከመጀመሪያው ጀምሮ ተደናቀሻል። እሱን ከመጀመሪያው ጀምሮ ተደናቀሻል። አልተሰማኝም። ለምንድን ነው የማይሰማሽ? አልተሰማኝም። ለዛ ነው እኮ ድጋሚ ይደገም ልክ ነው ወይ ምናምን ተማሽን ተይው። የሽንት ምርመራው ምንድን ነው የሚለው? ነፃ ነው፣ ኔጌቲቭ ነው። ተቀይሮስ ቢሆን ዳኒ የሽንት ምርመራው ተቀይሮስ ቢሆን አሁን ለማዋሸት እየሞከርሽ እኮ ነው። አሁን ለማዋሸት እየሞከርሽ ነው። እውነት ለማዋሸት እየሞከርኩኝ አይደለም። እሱን እኔ ስንት ነገር ነገርኩት አይደለም። ድጋሚ እኔ ዳኒ እውነት ሌላ ቦታ ሄደን እንመርመር። እንዴት ነው እንደዚህ የምታደርጊው? አሁን ተረጋጊና ተመለስሽ ደግሞ ትመጫለሽ። ነገሩ ልክ ነው ግን ዶክተር ትክክል አይደለም ዳኒ። ላስረዳ። ይቅርታ ዶክተር፣ ለተፈጠረው ነገር በሙሉ በጣም ይቅርታ። ረብሸናል። ዳኒ ቆይ ላስረዳ። እውነት እንደሱ አይደለም። እሱ ምን አይነት ሰው ነሽ ግን? ምን አይነት ሰው ነሽ ግን? በእግዚአብሔር እኔ ሁሉ ነገር የተውኩት ምን አድርጊያችሁ ነው? ምንድን ነው ያደረኳችሁ? ለምንድን እንደዚህ የምትቀልዱብኝ? ምንድን ነው ያደረኳችሁ? ትናንትና እርጉዝ ነኝ ብላ ብዙ ነገሮች እርጉዝ አይደለችም። እርጉዝ ናት የሆነልሽ? ምን ፈለግሽ አንቺ? በእግዚአብሔር ያለምንም ነገር አንቺ አስመሳይ አንቺ ነሽ። ሌላ አፍሽን የምትከፍቺው በጣም ባለጌ ሰው ነሽ።
አጠገቡ አንቺ እስስት ዞር በይ። ተረጋጋ ተረጋጋ። ዳኒ የትኛው በደል ነው እንደዚህ የምትቀጪኝ? ምን አድርጌሽ ነው? ለምንድን ነው እንደዚህ በቃሽ። አሁን እንኳን እመኚ። ስለምን እንደዚህ እንዳደረግሽ አሁን እንኳን እመኚ። ጨካኝ ሰው ነሽ ኤፍሱ። ምን አድርጌሽ? ለየትኛው በደል ነው እንደዚህ የምትቀጪኝ? ኤፍሱ ምንድን ነው ያደረግኩሽ? ንገሪኝ፣ ምንድን ነው ያደረግኩሽ? እንዴት የሁሉ ጊዜ ተዋሽኛለሽ? እኔ ለልጄ ስለከፈልኩት መስዋዕትነት እንዴት የሁሉ ነገር ታደርጊያለሽ? የሚባል ነገር የለም። አንተ ልጅ እንዳለ ነበር የማውቀው። ይሁን ነገር ለምን ነው? ከላይፉ ብዙ ነገር እየነጠቅሽ ነው። አንቺ ፍቅርሽን በዚህ ነው የምትገልጪው? አንቺ ቁጭ በይ። ሌባ ሲመጣው አንቺ ብሎ የሚመጣው ሰው አለ። አስመለሰው ወይ እርግዝና መጣ ወይ? ተይ እንጂ ይናቅሽ። ጨጓሬ እንደዛ እንደላስሽ። አዎ አሽን አቁሚና። ምክንያትሽ ምን ነበር? ምክንያትሽ ምን ነበር? የተላክሽ ሰው ነሽ? በእኔና ዳኒ መሀል መግባት የፈለግሽ ሰው ነሽ? ለምን አታወሪ? ለምኛል ኮንፊደንስ ነበር። እስከ ዛሬ ተረተንሻል። እንረዳሽ ዛሬ። እሺ ተናገሪ። ምንድን ነው የተላክሽ ሰው ናት? የተላክሽ ሰው ናት አይደለ? ውስጥሽ ያለውን ነገር በሙሉ ተናገሪ። ለምን እንደዚህ እንዳደረግሽ ተናገሪ። ተናገሪ። ምንድን ነው በዚህ ልክ መውደድ? የሱስ ቀያይሽ ነው መውደድ? ዘጠኝ ወር ሙሉ ልጅ አለ ብለሽ የባስ እያባባሽ ይናቅሽ። አዘሪታ የለም ምሽላች ነይ በእናትሽ ቁጭ በይ። ንገሪ ኤፍሱ፣ ንገሪ። ንገሪኛ። ልሰማሽ እኮ ነው የቆምኩት። ስለምወድ ነው። ከማንም ጋር ላይ ስለማልፈልግ ነው። ማንም ማነው? አንቺ ትናንት መተሽ ማንም ትጽገናት ንገሪ ሜሪ። አንዴ ቆይ ትንገሪ። ንገሪ አንዴ። አንቺ ምክንያት ያልሽውን ነገር በሙሉ ንገሪ እስኪ። እኔ ይሄ ሁሉ ጊዜ የቀለድሽብኝ፣ ይሄ ሁሉ ጊዜ ብዙ ነገሮችን የተውኩት አንቺ ጋር ልጅ አለ ብዬ ነው። እንደዚህ አይነት ሰው ስላልሆንኩኝ ነው። ገባሽ አይደል? ልጁን የሚክድ አይነት አባት ስላልሆንኩኝ ነው ልጄ ብዬ ብዙ ነገሮችን የተውኩት። በምን አይነት ጭካኔ ሁሉ ጊዜ ውስጥ ልጅ ያለ ያልተጭበትሽ ነው። ውስጥሽ ምን ያህል ቢጠላኝ ነው። ስለምን ፍቅር ነው የምታወሪው? በጣም ነው እንጂ የምትጠይኝ። በየቀኑ እንደዚህ ጮትብኝ። ምኑ ጋር አፈቅራለሁ የምትይው? እሱ አይደለም ቤቲ እሱ ትናንትና ትችሽ ስለልኩ እየተበቀልሽ ነው አይደል? በቀል ነው። ትናንትና በህይወትሽ ትችሽ ስለልኩ ዛሬ ተምሰሽ ተበቀልሽ። ያደረግሽው ነገር ሁሉ በቀል ነው። ዳኒ እንደዛ አይደለም። እውነት እንደዛ አይደለም። ግን ሌላ ጊዜ ትበቂ፣ ቢያንስ በልጅ አትበቂ። በልጅ አትዋሽ። ቤቲ እንሂድ፣ ቁልፍ ተቀበሉ፣ እንሂድ። ግዴታ ነው። ሻንጣውን አውጥቼ ከላይ ነው የምዘቀዝቀው። ግዴታ ነው። ጭካኔ እኔ እንጃ። ይኸውልሽ ጽጌ፣ ሴት ጨክናል ሲባል ሰማ ነበር፣ ግን ይሄ በጣም ከአይምሮ በላይ ነው። ስሚ ጽጌ፣ ነገሮችን በሙሉ የተውኳቸው ትናንትና ብዙ ነገር ሳደርግ የነበረው እሷ ጋር ልጅ አለ ብዬ ተረዳሽ አይደል? አንተ ደግሞ ሌላ ህመም አትሆንብኝ። እስካሁንም እዚህ የተገኘሁት ፈልጌው እንዳልሆነ ታውቃለህ። እኔ ጭራሽ ሚስቶችን እየዞርኩ እየፈለኩኝ እያስመረመርኩ ነው ባልነት ማረጋግጠው። እስቲ ንገረኝ፣ ምን አይነት ባለጌ ነህ? ዘላለም አለን ፍራንስ ስለራስ ነገር ብቻ ነው የምታስበው። እሷ ጋር ልጅ ስለነበረ እሷን መረጥካት። ከዛ ደግሞ አሁን ጽጌ ለምነኝ። እንዴት በምን አይነት ጭንቅላት ነው የምንለምነኝ? ንገረኛ። አንተም እኮ ከሷ የባስክ ሰው ነህ። ከሷ የባስክ ነህ። ምንም የተሻልከ ነገር የለህም። አንቺም ደግሞ ፈጣሪ ነሽ። እግዚአብሔር ይመስገን ለሁሉም ነገር። ሰው አገኝ ብዬ ስለጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ
አላሳዝንሽም ወይ ባንቺ ሁሉን ረስቼ ዘመድ ጓደኞችን ትቼ ከሁለት አንድ አጣበሽ ወይኔ ቀረፍ አንገቴን ለፍሬ